ይህ ናቲ ሄደ መሰለኝ። ቤተሰቦች መልካም ጉዞ ናቲ ማለት ነው። መንገዱ እንግዲህ የሰላም ይሆንልን ይሻላል። በቃ ተግባብታችሁ መጋባት ካልቻላችሁ ሁሌ እንደ ቱርክ ፊልም ከመፈነካከት ይሻላል። ሄሉ እኮ ቆሜ ነው ሞቼ ነው እንደመጣሃት በዛው ትመለሳታለህ እንጂ እዚህማ አግብተህ አትሄድም። አንገትን በገጀራ ነው ምለው ብላለች ትናንትና። ከምር አለች እኮ ቃል በቃል ወንኔ ወናንተ ትሞታታለህ አለች። ስለዚህ እንደ ቱርክ ፊልም እየተፈነካከታችሁ ከምትጫረሱ እኛንም ግራ አጋባችሁ፣ እናንተም ግራ ተጋብታችሁ ከነገ ዛሬ ተጋብታችሁ ትመጣላችሁ፣ ነገራችሁን ፈታችሁ ትመጣላችሁ ብለኛ በጉጉብ ብንጠብቅ የእናንተ ሁለታችሁ ነገር ምን እንደምትፈልጉ ሁለታችሁም ግራ አጋባችሁ፣ እናንተም ግራ ተጋብታችሁና ከዚህ ሁሉ እናቴ ከመጫረስ መግባባት ካልቻላችሁ ከጭቅጭቅ ደግሞ እንደዚህ መለያት ይሻላል። ግን እኛ ራሱ ደስታችንን አጣጥመን ሳንጨርስ እንኳን እናንተ በፍጹም እኔ ግን አልጠበኩም ነበር። ቤተሰቦች እንደዚህ ናቲና ሄሉ እንደ መገናኘታቸው ከስንት ዓመት በኋላ እኔ እንጃ በቃ ይሆናል አይደል የሆነ ደረጃ ላይ ደርሰው ምናምን ተግባብተው ነበረ። የሆነ ፍቅራቸውን የሆነ ቦታ አድርገው የሆነ ቦታ አድርሰውት ነበረ። ናቲም ይመለሳል ብዬ ነው የጠበኩት በእኔ በኩል ግን አልሆነም። ያው ናቲም እንግዲህ ዛሬ ኤርፖርት መሰለኝ እንግዲህ ቲክቶክ ላይ አንቺን ብዬ መጥቼ ካልሆነ እያለ እንግዲህ በታምራት ሙዚቃ ነው እንግዲህ ሸኙን በቃ አይነት ነገር ይመስላልና ናትሻዬ እውነት ለመናገር ሰው ሲሄድ ያሳዝናል እንዴ! አቤት በነገራችን ላይ ማለት ነው መሀል ላይ የሄሉንና የናቲን ጭቅጭቅ ሁኔታቸውን ስታዩ ያስቃል። እኔ እኮ ስቃለሁ አልፎ ጌታ ምስክሬን ነው የምላችሁ። አሁን ትናንትና ሄሉ ሄዳ ጉድጓድ ውስጥ ልትገባ ስትል አብረው እንደ ቱርክ ፊልም የተገለባበጡበት ሁኔታ እንደ እውነታቸው የሆነ ነገራቸው ያስቃል። ጭቅጭቃቸው ግን እኮ የፍቅር ነው፣ ከምር የፍቅር ነው። በጣም ነው የሚፋቀሩት። ግን መግባባት አልቻሉም፣ መስማማት አልቻሉም። አንዳቸው በረድ ብለው ነገሮችን መፍታት አልቻሉም። ሄሉ ረጋ ብላ ወንድን ልጅ ሴት ብላተኛ ናት አይደል? ሴት እኮ ጥበብ አላት። እንደው በጥበቧ ወንድ ደግሞ በብልአት ይዛ የሆነ ነገሮችን ፈታ ማስቀጠል አልቻለችም። ሄሉም እንዳያችኋት እልህኛ ናት። በዛ ላይ ወጣትነት ተጨምሮ እልሃል እንዴት እሱ ይናድርጉ አይነት ነገር እሱም የወንድነት ወን ያለ ተደፈርኩኝ ያለና የትኛው ለፍቅር ይሸነፍሽ? ወንሱ አልተሸነፈችም፣ ወንሱ አልተሸነፈም። መሸነፍ አልቻሉም ሁለቱም። ሁለቱ ጋር መዋደድ እያለ ግን ሁለቱ ጋር ደግሞ እልህና ብሽሽቅ አለና ያ ነገራቸውን እንግዲህ ዛሬ ሳይግባቡ ናቲም ወደ መጣበት እየተመለሰ ነው ማለት ነው። ናቲዬ እንግዲህ በሰላም ግባ። ወደ ቱርክ መሰለኝ ናቲ በነገራችን ላይ የሚሄደው ያኔም ቱርክ መሰለኝ ታስሮ ብዙ ጊዜ ቆየበትና እንግዲህ በሰላም ግባ ናቲዬ። እንግዲህ ፈጣሪ ካንተ ጋር ይሁን። ግን ያሳዝናል የልጅነት ፍቅራቸው ከምር እንደው ትንሽ እንኳን ፍቅራቸውን አጣጥመው ሳይጨርሱ ያቺ ሴቱ ወንደሷ ሆኖ ላዩ ቴክስት ጻፍክልኝ ተስፋ ሰጠኝ ብቻ ብላዩ እንደው ምን ይሰማሽ ይሆን እናቴ? ስሟን አላቅም በነገራችን ላይ እንደው ባላቅ ይሻላልና ያንን የመሰለ ፍቅራቸው ላይ መተሽዋችን ልስ አርገሽው ያ ፍቅር ድጋሚ ትኩስ መሆን አልቻለም። እድሜ ላንቺ። አሁን ምን ይሰማሽ ይሆን? እነዚህ ሁለት ልጆች ሳይግባቡ ተለያዩ በአንቺ ምክንያት። ናቲ ላንቺ እንደማይሆን እያወቅሽ ናቲ ደግሞ በደንብ አድርገሽ አውቀሻል ሄሉ ምናል እንደሚወዳት ሁለቱ ጋር ምናል ፍቅር እንዳለ ተረድተሻል። ግን ከበፊቱም ሳታቂ ቀርተሽ ሳይሆን በቃ አንዳንድ ሴቶች እንደው የሰው ህይወት በጥብጦ ተብላችሁ የተፈጠራችሁ ከምር ያ ሰው እኮ የእናንተ ላይሆን ይችላል። ደግሞ ከኋላ መታችሁ እኮ ከህይወቴ ውጪ የምትሉት ነገር ያስቀኛል እኮ እንደ ሄሉ እኮ የልጅነት ፍቅሩ ናት ለናቲ እና አንቺ ትናንትና በቴክስት ተስፋ ሰጠኝ ብለሽ ከህይወቴ ውጭኝ እያልሽ ዛሬ ለዚህ ደረጃ ያበቃሻችሁ አንቺ ነሽ። እና ሄሌናሽ እንደው ሰላም ያገኝ ይሆን እናቴ? የእውነት አንዳንድ ሴቶች የሰው የሞቀን ህይወት የሞቀ ትዳር የሞቀ ፍቅረኛሞችን የምትበጠብጡ ወንሷ ላንተ ላትሆን ወንሱ ላንቺ ላይሆን ነገር ህሌናችሁ እንዴት እረፍት እንደሚያገኝ አላቅም። ነግበኔ የሚባል ነገር የጠፋበት ጊዜ ነገኔስ በሆነ የሚባልበት ህሌናችን እውነት የታወረበት ጊዜ ላይ ያለ ነውና ለልጅቷ ነው በነገራችን ላይ በጣም ነገር ረመችኝ። ደስ ይበልሽ፣ ግብሽ ይሄ ነበር መቼም ናቴ። ከዚህ በኋላ ላንቺ ሊሆን አይደለም እንደማይሆንም እኮ አውቀሻል። እና ለማንኛውም ፈጣሪ ያልቆረጠበት ነገር ያው መቼም ቢሆን ናቲና ሄሉ በድጋሚም እንግዲህ ፈጣሪ ያገናኛቸው ይሆን። ሄሉሻዬ ደግሞ ምን አይነት ሁኔታ ላይ ትሆን ያለችው? እዶች የለችም ዛሬ ቱም አልገባችም፣ ቲክቶክም የለችም እና ናቲም ሄዷል። እንግዲህ ያሳዝናል፣ እውነት ያሳዝናል። እንዲህ ባይሆን ደስ ይላል ነበር። በፍቅር እንደተገናኛችሁ በፍቅር ድጋሚ ብትለያዩ መጨረሻችሁን አሳምራችሁ እኛም ደስ ይለን ነበር። በነገራችን ላይ እኛ ራሱ ደስታችንን አጣጥመን ሳንጨርስ እድሜ ለዛች ሴት መታኛ ላይም ጭምር ነው የቸለሰችብን። እና ለማንኛውም ናቲ በሰላም ግባልን።
እንግዲህ እግዚአብሔር ካንተ ጋር ይከተለ። ሄሉሻዬም እንግዲህ ፈጣሪ ጥንካሬን ይስጥሽ። ከዚህ በኋላ ያዝለቀቀ የልህና የብሽሽቅ የበቀል ሳይሆን ትክክለኛ ፍቅርሽን እንድትገነቢ ፈጣሪ ትዕግስትን ይስጥሽ። ትዕግስት ማጣት ብዙ ነገር ያበላሻል። የእውነቴን ነው የምላችሁ ቤተሰቦች፣ እንኳን ከፍቅረኛ ጋር ከገዛ ቤተሰብ ጋር አስማማም ትዕግስት ማጣት ማለት ነው። እና ሄሉዬ ምንም ነገር ሳይጎላት ትዕግስት ግን የላትም። እልህኛም ናት። እልህም መጥፎ ነው፣ የምትወዱትን እንድታጡ ያደርጋቸዋል። እና ሄሉዬ እንግዲህ ትዕግስት እንዲሰጥሽ እልህነትሽን ደግሞ እንዲያስወግድልሽ ፈጣሪ ምኞቴ ነው። የተስተካከለ ህይወት ይስጥሽ። እንግዲህ ያለው ነገር ይህን ይመስላል። የኔ ምርጦችዬ እንዴት አመሻችሁልኝ? ሁሉ ሰላም ነው አይደል? አለሁላችሁ። እግዚአብሔር የተመሰገነ ይሁን። እናንተም ሰላማችሁ ብዝት ይበል። እነሱ ሲጨነቁ አብራችሁ ተጨንቃችሁ እህቶቼ እግዚአብሔርን ትለያላችሁ እኮ እናንተ ደጋግና መልካም ልብ ያላችሁ ማለት ነው። እና ሰላማችሁ ይብዛልን። ናቲሻንም እንግዲህ መልካም ጉዞ ብለናል። ሄሉዬም እንግዲህ ጥንካሬውን ይስጥሽ፣ ትዕግስቱን ይስጥሽ ነው የሚባለው። ቀላል አይደለም። የእውነት በጣም ከባድ ነው።